ጦርነቱ በላው የኑሮ ውድነቱ የተለያዩ ነገሮች የሚመጡት በእኛው ሳቢያ በእኛው ወንጀል ነው። መካከለኛው ምስራቅ ላይ አውሮፓው ላይ በተለያዩ ቦታ ላይ የተለያዩ ግጭቶች አሉ። ያ ግጭት ለኛ ሀገርም ተርፏል ነው አይደለም? ሙሳ ህዝቡ ዘንድ ወጥቶ አንተ ጌታን 40 ዓመት ስታምጽ የነበርክ ባሪያ ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከላ። አላህን አፊያ ለምኑት፣ ሰላምን ጠይቁት። የአንድ ቀን ሰላም ቀላል አይደለም፣ እንኳን የብዙ ቀናት። ይህንን በላ ሊቀለብስ የሚችለው አላህ ነው። ምን ያስፈልገዋል ከተባለ ዱዓ ነው የመጀመሪያው። ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካላዘንክልንና ካልማርከን ለነኩነና ሚነል ኻሲሪን። ሐስቡነላህ ወኒዕመል ወኪል። በአላህ ተመክተናል። ምን ያማረ መመካት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁማ ኹጥባችን ወቅታዊ በሆነ ጉዳይ ዙሪያ ዓለም እንደሚታየው ዛሬ ብዙ ቀውስ ውስጥ ገብቷል። ጦርነቱ፣ በላው፣ የኑሮ ውድነቱ የተለያዩ ነገሮች የሚመጡት በእኛው ሳቢያ በእኛው ወንጀል ነው። ጣት ላይ መቀሳሰር እከሌ የምንለው ነገር ሳይሆን ራሳችን የምንፈትሽበት ራሳችን የምንመረምርበት ጉዳይ ነው። በላዎች ሲመጡ ነገሮቹ ጥብቅ ሲሉ የኛ ወንጀል ነው። ቀደምቶቹ ያ ነበር ሚሉት የነበረው ወንጀሌ ነው፣ የኔ ወንጀል ነው ይሄ ነገር ያመጣው። ተውባ ማድረግ እስትግፋር ማድረግ የመጣው በላስ እንዴት ይነሳል? በምን መልኩ? የዛሬው የጁማው ፕሮግራማችን ነው። ዓለም ላይ እንደምታዩት ሀያላን ሀገራት የሚባሉት መካከለኛው ምስራቅ ላይ አውሮፓው ላይ በተለያዩ ቦታ ላይ የተለያዩ ግጭቶች አሉ። ያ ግጭት ለኛ ሀገርም ተርፏል ነው አይደለም? የነዳጅ ሰልፉ ሲታይ ሰው ነዳጅን በሰላም የሚቀዳበት ጊዜ አልহামዱሊላህ ብሎ አላህ እንዲያመሰግን አላህ ትንሽ ኮርኮም ያደርጋል። ይሄ የመጣው በላ የኛ ወንጀል ነው። በነብዩላህ ሙሳ ዘመን ድርቅ ተከሰተ። ድርቁ ብዙዎችን ጎዳ፣ ብዙዎችን አጠፋ። 70 ሺህ የሚጠጉ ሰዎች ሙሳ ጋር መጥተው አላህን ለምንልን፣ አላህን ተማጸንልን፣ ይህም በላ አላህ እንዲያነሳልን፣ ዝናቡን አላህ እንዲለቅልን ሲሉ ሙሳ ዓለይሂ ሰላም አላህን ሲማጸኑ አላህ ያላቸው ምንድነው? መሐከላችሁ እኔን ሙንዙ 40 ሰነ ለ40 ዓመታት ሲያምፀኝ የነበረ ባሪያ አለ፣ እሱ ከመሐከላችሁ። ሙሳ ህዝቡ ዘንድ ወጥቶ አንተ ጌታን 40 ዓመት ስታምጽ የነበርክ ባሪያ ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከላ። 70 ሺህ ጆሮ ላይ የሙሳን ንግግር አላህ ከተተው። ሰውየው ደረሰው መልእክቱ። ወደ ቀኝ ቢዞር የሚወጣ የለም፣ ወደ ግራ ቢዞር የሚወጣ የለም፣ ወደ ፊት ወደ ኋላ ቢመለከት የሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ብቻ ነው። ጨነቀው። ከወጣ በበኒ እስራኤል ዘንድ ሊዋረድ ነው፣ ካልወጣ ደግሞ ይህ ሁሉ ህዝብ ሊቀጣ ነው። ስለዚህም የለበሰውን ኮታ ራሱ ላይ አከናነመና ያ አላህ 40 ዓመት ሙሉ ሳምጽህ ሸሽገህ ደብቃ አስቀምጥከኝ፣ ዛሬ ወደ አንተ በመመለስበት ሰዓት ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬው ነው ጌታ ሆይ ማረኝ፣ ምህረት ለግሰኝ፣ ወደ አንተ ተመልሻለሁ ሲል አላህ ዝናቡን ለቀቀው። ሙሳ ዓለይሂ ሰላም በጣም በመደነቅ በመገረም ጌታችን ወይ ሳይወጣ እኮ አጠጣህናል። አዎ ቅድም የከለከልኳችሁ በሱ ኃጢአት ነው፣ አሁን ያገኛችሁ ደግሞ በሱ ተውባ ነው፣ እስትግፋር ነው። ስለዚህ ወደ አላህ እንመለስ፣ ተውባ እናድርግ። ወደ አላህ ስንመለስ ምናልባት ዓለምን የሚያዳርስ ከባድ ሁኔታ ይፈጠራል። ምናልባት እኛ እዚህ ነን፣ ነገር ግን ወዳጆቻችን፣ ዘመዶቻችን፣ ቤተሰቦቻችን የተለያዩ ሀገራት ያሉ አሉ፣ ጦርነቱ ያሉበት ሀገር ላይ ያሉ አሉ። ጭንቀታችን የበረታ ይሆናል። የዚህ ሰዓት ያ አላህ የኔ ወንጀል ሊሆን ይችላል። ያ አላህ አንተ ሁሉም ነገር አድራጊ የሆንክ ጌታ ነህ፣ ነገሮችን የምትቀይር ጌታ ነህ። ኩን ፈየኩን ሁን በሚለው ቃል የምትገለብት ጌታ ነህ። ጌታዬን በላውን አብርድልን፣ አንሳልን፣ ሰላሙን አምጣልን ብለን ዱዓ እናድርግ። ጦርነትን አትመኙ። ላ ተተመነው الحرب ጦርነትን እንዳትመኙ። ወስአሉላህ العافيه አላህን አፊያን ለምኑት፣ ሰላምን ጠይቁት። የአንድ ቀን ሰላም ቀላል አይደለም፣ እንኳን የብዙ ቀናት። የአንድ ቀን ሰላም
ቀላል አይደለም። ሁሌ ሰላምን ተመኝ። ይሄ በመጣ በተበጠበጠ እንዳትል ሰላምን ተመኝ። የአላህ መልእክተኛ እኮ ስለ ሰላም ሲነግሩን አንድ ሰው የቀን ጉርሱን ካገኘ ዓፊያ ሆኖ ከዋለ አካባቢው ሰላም ከሆነለት ሰላም ካደረ ዱንያን በአጠቃላይ ጨብጧታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአንድ ቀን ሰላም ቀላል አይደለም እንኳን የወራት ዓመታት። ስለዚህ ሁሌ አላህን ሰላም ነው። አዎ ሰላት ሰግደንም ያንን ነው የምንጠይቀው። አላሁመ አንተ ሰላም ወሚንከ ሰላም። አዎ አንተ ሰላም ነህ፣ ሰላምም ካንተ ነው። አዎ አላህ ሰላምን ካልሰጠ ማንም ሊሰጥ አይችልም። ስለዚህ ዱንያ ላይ የሚከሰቱት በላዎች በአጠቃላይ ሁሉም ነገር የኛው የወንጀል ውጤት ነው ሚለውን ልንቀበል ይገባል። አላህ ቁርአን ላይ ገለጸልና ظهر الفساد في البر والبحر بما كسبت ايدي الناس በየብሱም በባህሩም ሲባል ኢትዮጵያ ላይ ያለ ባህር ብቻ እንዳታስብ፣ ኢትዮጵያ ላይ ያለ የብስን ምድር እንዳታስብ፣ ዓለም ላይ ነው። ظهر الفساد في البر والبحر በየብሱም በባህሩም መከራው ተገለጸ አለ። በምን ምክንያት? بما كسبت ايدي الناس የሰው ልጆች በሰሩት ወንጀል ሳቢያ። ግጭቱ መከራ ነው፣ መገዳደሉ መከራ ነው፣ ሰላም ማጣቱ መከራ ነው። መከራው ተገለጸ። እኛ ምን ጠለው ዱንያ ላይ በአጠቃላይ እነዚህ መከራዎች የሚመጡት ቢማ ከሰበት አይዲ الناس ሰዎች በሰሩት ወንጀል ሳቢያ ነው። ليذيقهم بعد الذي عملوا አለ። ከሰሩት ከፊሉን ሊያቀምሳቸው አለ። እንደ ወንጀላችን አላህ አላመጣም። አዛኝ ሩህ ጌታ ስለሆነ አላህ የሰራነውን ወንጀል አስቦ ይሄ ነው የሚመጥናቸው አላለም። ጥቂት አመጣ፣ ጥቂቱን ብቻ። ለምን? ለዓለሁም የርጅዑን ሊመለሱ ዘንዳ ተውባ አድርገው ወደሱ እንዲመለሱ። ቁል ሲሩ ፊል አርድ በምድር ላይ ሂዱ፣ ተጓዙ፣ ተመልከቱ እስቲ። ፈንዙሩ ከይፈ ካነ ዓቂበቱ ለዚነ ሚን ቀብል ከእናንተ በስተፊት የነበሩ ሰዎች መጨረሻቸው ምን እንደነበረ። እነ ዓድነ ሰሙድ ከእኛ በላይ ለአሳር ሲሉ የነበሩት ተራራ ላይ ስንት ህንፃ ቤቶችን የገነቡ ቁመታቸው ረጃጅም ብዙ ዓመታትን የኖሩ መጨረሻቸው ምን እንደነበሩ ተመልከቱ አለ አላህ። እንዴት አመድ እንዳደረጋቸው፣ እንዴት እንዳንኮታኮታቸው። ካነ አክሰሩሁም ሙሽሪኪን አብዛኞቻቸው ግን አጋሪዎች ነበሩ አለ አላህ። ይህ በላ የሚመጣው የኛ ወንጀል ነው ብለን ልናስብ ይገባል። ስለዚህ ይህንን በላ ሊቀለብስ የሚችለው ማን ነው? አላህ ብቻ ነው። አላህ ብቻ ነው ይህንን በላ ሊቀለብስ የሚችለው አላህ ነው። ምን ያስፈልገዋል ከተባለ ዱዓ ነው የመጀመሪያው። ዱዓ እናብዛ፣ ያ ረብ እንበለው፣ እንጠይቀው። ማን ነው ታዲያ ይህንን ችግር ይሄ መከራ ሲመጣ ሊቀርፍ የሚችለው? ከአላህ ውጭ አለ? አመን ዩጂቡ ልሙጠረ ኢዛ ደዓህ ያ ጭንቅ ጥብብ ብሎት አላህን በለመነ በተጣራ ጊዜ ወየክሽፉ ሱዓ ያንን መጥፎ ነገር የሚገልጽ የሚያስወግድ ወየጅዓሉኩም ሁለፋአ አልአርድ በምድር ላይ ተተኪዎች ምትኮች የሚያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ ሌላ አለነ? ቀሊለን ማ ተዘከሩን ትንሽ እንኳን አታስተነትኑ። አላህ አዎ በላል ሊያነሳ የሚችለው አላህ ነው። ከአላህ ውጭ ማንም ሊያነሳ አይችልም። ስለዚህ እያንዳንዳችን እስትግፋር በማብዛት ተውባ በማብዛት የአላህ እንበል፣ እጃችንን እናንሳ። በላ የሚመጣው ይላሉ ዓሊ ብን አቢ ጣሊብ በወንጀል የተለያዩ በላዎች ይመጣሉ፣ አደጋዎች ይከሰታሉ። ይኸው ይህ የነዳጅ ሰልፉ የስንቱን ፕሮግራም ማስተጓጎለ። የነዳጅ ሰልፉ ስንቱ የሸቀጥ አይኖች ላይ የዋጋ ንረት መቀየር አመጣ አላመጣም? ስለዚህ የሆነ ነገር ሲመጣ አይ መኪና ያለው ብቻ ይጨነቃል እንዳል አንተ ጋም ይገባል። እያንዳንዱ ቤት የሚያንኳኳ ጉዳይ ነው። ስለዚህ ይህን ነገር ደግሞ ተባብረን እጃችንን እናንሳ። ያ አላህ የኔ ወንጀል ነው ብለን ተውባ እናድርግ። የዛ ጊዜ አላህ ይህን መከራ ይገፈትርልናል። ከአላህ ውጭ ሊያነሳ የሚችል የለም። ማንም ጋር እንዳንሄድ ያ አላህ እንበል። አብዱላህ ኢብኑ አባስን ሲመክሩት ኢዛ ሰአልተ ፈስአልላህ የለመንክ የጠየቅ ጊዜ አላህን ብቻ ጠይቅ፣ ከአላህ ውጭ ማንም እንዳትጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ መታገዝ ከፈለክም በአላህ ታገዝ። ወዕለም እወቅ እነ ልዑማ ሰዎች በአጠቃላይ ለው እጅተማዐት ዐላ አን የንፈዑከ ቢሸይእን አንተን በአንዳች ነገር ሊጠቅሙ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለከ አላህ ለአንተ የጻፈልህን ነገር ካልሆን በስተቀር ማንም ሊጠቅም አይችልም። ከመከራ ከሌን እናድነው ቢሉ ወላሂ ማንም ሊያድን አይችልም።
አላህ ካላሱንልህ። ታማል የዶክተር አይነት ተሰባስበ ሆስፒታል ተኝተዋል እናድነው ቢሉ አላህ ትድናለህ ካላለም አድንም። በተቃራኒው ምን አሉ? ሰው በአጠቃላይ ተሰባስቦ አንተን ሊያጠፋ እከል የሚባል ሰው በዚህ ምድር ላይ ሊኖር አይገባም ቢል ቢያድምብህ ቢያሴርብህ ምን ቢልብህ ለም የድሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይከ አላህ ባንተ ላይ የወሰነው ነገር ካልሆነ በስተቀር ማንም ሊጎዳህ አይችልም። ለምን? ብዕሯም ደርቃለች፣ ብዕሯም ተነስታለች፣ ወረቀቷም ደርቃለች። የተጻፈው ነገር አልፏል። አላህ ይጎዳዋል ካለ ልትጎዳ ይችላል። አይጎዱም ካለ ወላሂ የዓለም ህዝብ ይመጣ እከሌ የሚባል ሰው ምድር ላይ መኖር የለበትም ቢባል ቢሉ ቢያሴሩ ማንም ሊጎዳ አይችልም። ተሱአለሁ ወቡነየ አደመ ሂነ ዩስአሉ የግደቡ አሉ። የአደም ልጅን አትጠይቅ፣ ያ በሩ ያልተዘጋውን ጌታ ጠይቀው። አላህ ጥያቄውን ስታቆም ይቆጣብሃል፣ የሰው ልጅ ስትጠይቀው ደግሞ ይቆጣብሃል። ስለዚህ በላዎች ነገሮች የሚነሱት አንዱ በዱዓ ነው። እነዚህ በላዎች የምንሰራቸው ወንጀሮች ብንደበቅ ሰው አይንም ብንል የተለያየ ነገር ብናደርግ እች ምንሰግድባት መስጊዳችን ምድሯ ነገ መስካሪ ትመጣለች፣ በኸይር ትመሰክርልሃለች። ሲሰግድብኝ ነበር፣ ዚክር ሲያደርግብኝ ነበር፣ ቁርአን ሲቀራብኝ ነበር፣ የተቀመጥክባት ምድር ትመሰክራለች። በተቃራኒው አልባሌ ቦታ ሄድክበት፣ በተቃራኒው ወደ መሸታ ቤት፣ ወደ ዝሙት ቤት፣ ወደ መጥፎ ቤት፣ ወደ ቁማር ቤት የሄድክበትም ካለ አላህ ይጠብቀን፣ ያም ይመሰክራል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ይላሉ አባ ሁረይራ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ ምድር ያን ቀን ወሬዎቿን ትናገራለች፣ ታውጣለች፣ ትመሰክራለች። ثم قال أتدرون ما أخبارها የሷ ዜናዎቿ ወሬዎቿ ምን እንደሆነ ታውቃላችሁናል? قالوا الله ورسوله أعلم አላህና መልእክተኛው ያውቁ እንጂ እኛ አናውቅም አሉ። قال فإن أخبارها የሷ ዜናዎቿ أن تشهد على كل عبد أو أمة በወንድም በሴትም ባሪያ መመስከሯ ነው። بما عمل على ظهرها ከሷ ጀርባ ላይ በሰራው ነገር ተቁል ትላለች። አሚልተ ከዛ ወከዛ አንተ እንደዚህ ነገር ሰልተሃል في يوم كذا وكذا በዚህ ቀን በዚህ ሰዓት فهذه أخبارها رواه الترمذي ይህ ነው ዜናዎቿ ወሬዎቿ። ከርድናት ሚሞሪ ፉል የለም፣ ፓውዛ የለም፣ ማብራት የለም፣ እሷ ጋር ጨልሟል የለም፣ ድምጽ ተቆራርጧል የሚባል የለም። እሷ ጋር ጥርት አድርጋ እያንዳንዱ መረጃ ይዛ ትመጣለች፣ ሪከርድ አድርጋ ትመጣለች። እስቲ አንድ ሐዲስ ነብዩ ሰሃቦቻቸውን ያስጠነቅቁበት የሆነ ጉዳይ ለኛው ስለሚጠቅም በዘመናችን ደግሞ በጣም የተንሰራፋበት ጉዳይ ስለሆነ እንመልከተው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ምን ይላሉ? አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ዞር አሉና ፈቃለ ያ ማዕሸረል ሙሃጅሪን እናንተ ሙሃጅሮች ወይ خمسون አምስት ነገሮች إذا ابتليتم بهن በእነዚህ ነገር ከተፈተናችሁ ከተሞከራችሁ ከባድ ነገር ነውና وأعوذ بالله أن تدركهن እንዳያገኛችሁ በአላህ ተጠበቃለሁ አሉ። لم تظهر الفاحشة في قوم قط حتى يعلنوا بها إلا فشا فيهم الطاعون ፋሒሻ በቁርአን በሐዲስ የመጀመሪያው ተፍሲር የሚሰጠው ፋሒሻ ብሎ ከመጣ ዝሙት ነው። ዝሙት በአንድ ህዝብ ላይ አይስፋፋም፣ ግልጽም አይደረግም። አላህ በእነሱ ላይ ወረርሽኝ የከተተባቸው የተለያዩ በሽታ ያመጣባቸው ቢሆን እንጂ በአባቶቻቸው ቅድመ አያቶቻቸው አይተውት የማውቁትን የበሽታ አይነት በእነሱ ላይ ያመጣባቸው ቢሆን እንጂ። አዎ በሽታው በዝተዋል አይደል? ዝሙቱ ቀላል ሆኗል። ዝሙት በጣም ቀላል ሆኗል። ተኛዋሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወለም ينقض المكيال والميزان صفرن ميزانن ማጓደን إلا أخذوا بالسنين وشدة المؤونة በድርቅ እንዲያዙ አላህ ያደርጋል። وشدة المؤونة አሁን ያለንበት ተጨባጭ የኑሮ ውድነት وجور السلطان عليهم በእነሱ ላይ አምባገነን መሪ ይመጣባቸዋል አሉ። በምን ሚዛን? አዎ ዛሬ ሚዛን ቀላል ሆኗል። የወንጀል አይነቱ ወይሉ للمطففين ወዮላቸው ለነዛ ሰላቢዎች ብሎ አላህ ይያለ 2 ኪሎ እንደዚህ ይልሃል የሆነ ነገር ይላል፣ ግራም ያጎላል፣ ሚዛኑን እንትን ይላል። ለራሳቸው ሲመዝኑ እያሟሉ ለሰው ሲመዝኑ ደግሞ እያጓደሉ ብሎ አላህ ቁርአን ላይ ገለጸው። ቀላል ሆኗል።
በተለያየ መሳሪያዎች እያደረገ ላንተ ስታየው 20 ኪሎ መስሎ ይታያል። ነገሩ ግን ስትል ኪሎ የቀነሰ ነው። ይሄ ሚዛን ማጓደል ምን ያመጣል? በላን፣ ድርቅን፣ የኑሮ ውድነትን እንደዚሁም በላት የተለያዩ በላዎችን ያመጣል። ወለም يمنع زكاة أموالهم ሰዎች የገንዘብ ዘካቸውን አይከለክሉም ኢላ منع القطر من السماء ከሰማይ ዝናብን የተከለከሉ ቢሆን እንጂ ولولا البهائم እንደ እንስሳቶች ባይኖሩ ኖሮ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለም يمطሩ ዝናብ ባልተጠጡ ነበረ። ولم ينقضوا عهد الله وعهد رسوله የአላህን ቃል ኪዳን የነብዩን ሰለላሁ ዐለይሂ ወሰለም ቃል ኪዳን ሰዎች አይጓድሉም ኢላ ሰለጠ الله عليهم عدوا من غيرهم ከነሱ ውጭ ሆነ ጠላትን አላህ በእነሱ ላይ የሰለጠባቸው ቢሆን እንጂ فأخذوا بعد ما في أيديهم በእጃቸው ያለውን የተወሰኑ ንብረት እንዲወስዱባቸው ያደርጋል። وما لم تحكم أئمتهم بكتاب الله ويتخيروا مما أنزل الله إلا جعل الله بأسهم بينهم በአላህ ኪታብ ማይፋረዱ የሆነ ሲመጣ የሚያማሩጡ ከሆነ ዛሬ አይደለ እህታችንም ትፋታለች፣ ወንድማችንም ይፋታል። ሲጋቡ በሸሪዓ ነው፣ ሲፋቱ ደግሞ ዓለማዊ ፍርድ ቤት ይሄዳል። ለምን? የሚስቱን ገንዘብ ሊበላ፣ ለምን? የባሏን ገንዘብ ልትበላ። ይህንን ነገር ሲመቻቸው በቁርአን ይላሉ፣ ሳይመቻቸው ሲቀር ደግሞ ለነሱ እንዲመቻቸው በሌላ ህግ ይላሉ። ያንን የሚያማርጡና ምን ሚሉ ከሆነ አላህ በማዕከላቸው ችግር ይፈጥርባቸዋል። በላ ዝም ብሎ የመጣ አይደለም። ወንጀሎች በየጊዜው ራሳችሁን ጠይቋ። እስቲ ወደ ኋላ እንሂድ። የዛሬ 10 ዓመት የነበረ ወንጀልና አሁን ያለው ወንጀል አንድ ነው? የዛሬ 10 ዓመት አንድ የሆነ ወንበዴ ትንሽ ጫራ አድርጎ ገንዘብን ምናምን አስፈራርቶ ይወስድብሃል። አላህ ይጠብቀን። ዛሬ ኩላሊት ሰው ገሎ ኩላሊት ይወስዳል አይደል? ወንጀሉን አያችሁ እንዴት እንደሆነ? የሆነ አመት ላይ ስፖኪዮ ነበር መኪና የሚሰርቀው። ዛሬ ካፌ ገብተ ስትወጣ መኪናው ራሱ የለችም አይደል? ወንጀሉ እንዴት እንደከበደ አያችሁ። አነስ ምን ይላሉ? ኢነኩም ለተዕመሉነ አዕማለን ፊ አደቅ ፊ አዩኒኩም ሚነ ሻዕ እናንተ እኮ ከጸጉራችሁ የቀጠነ ወንጀልን ትሰራላችሁ። ኩና ነዑዱሃ አላ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም እኛ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እንቆጥራት ነበረ። ሚነል ሙቢቃት አይል ሙህሊካት ከባድ አጥፊ ወንጀል ብለን እንቆጥራት ነበረ። ከናንተ ከአይናችሁ ከጸጉራችሁ የደቀቀችን ወንጀል ከባድ ወንጀል ብለን እናስባት ነበረ። እኛ ጋር ቀላል ሆነዋል። አብያቸዋለሁ። ሁለተኛው እስትግፋር እናብዛ። እንኳን እኔ እናንተ አይደለንም አደምና ሐዋ ከዛ ድንቅ በጣም ያማረ ኑሮ ከጀነት የወጡት በወንጀል ነው፣ በሌላ አይደለም፣ በወንጀል ነው። ሸይጣን አታለላቸው፣ በወንጀል ወጡ። ከየት? ከጀነት ወጡ። ነገር ግን ከጀነት ወጣንና እንቀጥልበት አላሉ። አላህ ቁርአን ላይ እንደገለጸው ምን አሉ? ቃላ ሁለቱም አሉ ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካላዘንክልንና ካልማርከን ለነኩነና ሚነል ኻሲሪን ከተከሳሪዎች እንሆናለን አሉ። አላህ ተውባቸውን ተቀበላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢ ወማ ተአኸር ያለፈው የወደፊት ወንጀል የማራቸው ረሱል ዐለይሂ ሰላቱ ወሰላም استغفار ካደረጉ እኔ እናንተ የወንጀል አይነት ላይ እየተጨማለቀን استغفار አያስፈልገንም? والله اني لاستغفر الله واتوب اليه في اليوم اكثر من 70 مره እኔ በአላህ ይሁንብኝ በቀን ከሰባ ጊዜ በላይ ወደ አላህ እመለሳለሁ አስተግፊሩላህ እላለሁ። አብዱላህ ኢብኑ ዑመር ምን ይላሉ? ኩና ነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ፊል መጅሊስ ዋሂድ እኛ አንድች ቦታ ላይ ቁጭ ብለን ለነብዩ እንቆጥር ነበር አሉ። 100 መራ 100 ጊዜ እንቆጥራለን። ነብዩ ሲሉ ምን ሲሉም ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሂም ነብዩ እኮ ናቸው የሚሉት። ታዲያ እናንተስ? ይሄን ስናደርግ ምን ይጠብቀናል ከተባለ ካለንበት ጭንቀት መከራ እንድናለን። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ለዚመ ልእስትግፋር እስትግፋርን ሙጭኝ አድርጎ ያዘ ወደ አላህ የተመለሰ በየጊዜው እስትግፋር የሚያበዛ ጀዐለ አላሁ ለሁ ሚን ኩሊ ዲቅን መኽረጃ አላህ ለሱ ካለበት ጭንቀት ነገር መውጫ ያበጃጅለታል። ወሚን ኩሊ ሀሚን ፈረጃ ሐሳብ ጭንቀቱንም ያስወግድለታል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ ሶብር ያስፈልጋል። እንደዚህ አይነት መከራዎች ሲመጡ ሁለት ናት። ደስታ ሐዘን አለ፣ ሞት አለ፣ ሰርግ አለ አይደለ? መወለድ አለ፣ መሞት አለ። በዚህ ሰዓት
ሰው ሲወለድለት ደስ ይለዋል፣ ሰው ሲሞትበት ደግሞ ያዝናል አይደል? ሐዘኑ ሰዓት ላይ ሶብር ማድረግ፣ ደስታው ሰዓት ላይ አላህን ማመስገን የአንድ የሙስሊም ባህሪ ነው። ዱንያም በዚህ ካላስገድናት ባላንስ አድርገን መኖር አንችልም። አጀበል ሊአምሪል ሙእሚን የሙእሚን ነገር ያስገርማል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ አምረሁ ኩለሁ ለሁ ኸይር የሱ ነገር ሁሉም ነገሩ ኸይር ነው። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው። ኢን አሳበቱ ሰራኡ ደስታ ሲያገኘው መልካም ነገር ሲያገኝ ሸከር አላህን ያመሰግናል። በጉልበቴ በኩራቴ በምን አይልም በእውቀቴ የሰበሰብኩት አይልም። አላህን የሰጠኝ ትላንት ባዶ ነበርኩ፣ ምን ነበርኩ፣ እንደዚህ ነበርኩ፣ ትላንት ባዶ እግሬን ነበርኩ፣ ቁንጣ ለብሼ ነበር ከክፍለ ሀገር የመጣሁት፣ አሁን እንዲያንበሻበሸኝ ማን ነው? አላህ ነው። ምስጋና ላንተ ይገባ፣ አላህን ያመሰግናል አሉ። ወኢን አሳበቱ ደራኡ መከራ ችግር ደግሞ ሲመጣበት ሶበረ ትዕግስት ያደርጋል። ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ሌላኛው ተቅዋ ነው፣ አላህን መፍራት ነው። በየትኛውም ቦታ አላህን ፍራ። ወመን የተቂላሃ የጅዐል ለሁ መኽረጃ አላህን የሚፈራ አላህን የሚጠነቀቅ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላስቦታ ያመጣለታል። ስለዚህ ይሄ በላ እንዲነሳብን አላህን መፍራት፣ ከመዞለም ሰውን ከመበደል አላህን መፍራት። ለዛሊሞች አላህ ዘንግቶ አይደለም። ኢነላሃ ለዩምሊ ሊዛሊም አላህ ለበዳይ ለሆነ ሰው ጊዜ ይሰጠዋል፣ ረስቶት አይደለም። የት ያመልጠዋል? ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ አላህ ያሰጠዋል። ፊርዓውን አላያችሁም? እንደፈለገ ሆነ። አንዴ ባህር ላይ ያዘው ባዶ ሆነ። እና አድነ ሰሙድ እንደፈለጉ ሆኑ። አንዴ በጩኸቱ በንፋሱ በውሃ ውስጥ በማስጠም የተለያዩ ድንጋይ ከሰማይ በመልቀቅ ያጠፋቸው ህዝቦች አሉ። አንዴ ከመጣ ከባድ ነው። የትም ስለማንሄድ ዛሬ አምባገነን ዓለም ላይ እንደፈለጉ ህፃናትን የመከራ ይደርስባቸዋል። ወላሂ እንደተበደሉ እኮ አይቀርም። አላህ ጊዜ ነው የሚሰጥህ። የያዘ ጊዜ ግን አያያዙ ብርቱ ነው። ስለዚህ በምንም መልኩ በምንም በዳይ እንዳንሆን ሁሌም ሙስሊም ከተበዳይ ጎን ነው የሚቆመው። ከማን ጎን? ከተበዳይ ጎን ነው። ከበዳይ ጎንማ ከሆንክ አንተ ራሱ ዛሊም ነህ። ሁሌም ከተበዳይ ጎን ነው የአላህ መልእክት ገለጫቸው። ተወኩል በአላህ መመካት፣ በአላህ መደገፍ። ከአላህ ውጭ ማንም የለኝም። ሐስቡነላህ ሐስቡነላህ ወኒዕመል ወኪል። በአላህ ተመክተናል። ምን ያማረ መመካት ነው። ነዓም ወኢዛ ቁሪየል ቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. ونسأله العافية والمعافاة الدائمة في الحال والمال. وأشهد أن لا إله إلا الله وحده لا شريك له خير صحب وآل وعلى من تبعهم بإحسان ما تعاقبت الأيام والليال. أما بعد فاتقوا الله حق تقواه وراقبوا في السر والنجوى وحاسبوا أنفسكم ما دمتم في زمن الإمحال واعملوا ليوم العرض على الكبير المتعال. يقول الله سبحانه وتعالى واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. እቺ ቁርአን አንቀጽ ከቁርአን መጨረሻ ወረደች ሱረቱል በቀራ ላይ 281ኛው አንቀጽ ላይ የምትገኝ ናት። ወተቁ የውመን ቱርጀዑነ ፊህ ኢለላህ ያን ቀን ፍሩት፣ ወደ አላህ የምትመለሱበት የምትሄዱበትን ቀን ስጓት። ثم توفى كل نفس ما كسبت وهم لا يظلمون። ከዛም እያንዳንዷ ነፍስ የሰራችውን ስራ ትሞላለች፣ ምንዷን የዛኔ ትሰጣለች፣ ማንም አይበደልም። የመጨረሻው ኹጥባው ማሳረጋዬ እዝነት ይኑር በመካከላችን፣ እንተዛዘን። ስንተዛዘን አላህ ያዝንልናል። ኢርሐሙ ቱርሐሙ እዘኑ ይታዘንላቸዋል። ወግፊሩ ይግፈር ለኩም ሰውን ይቅርታ አድርጉ አላህ ይቅርታ አላህ ያደርግላቸዋል። አራሒሙን አዛኞች የርሐሙሁም ራሕማን አዛኙ ያዝንላቸዋል።
ارحموا أهل الأرض مدر ليل على باتك على إذنو يرحمكم من في السماء سما يالله جيت الله يزن الله شوال لا سو ستازن الله يزن الله رحمة إذن السمتا ما أكلاتشن سن التزازن بلاوي النسال يا الله رداتا يمتال نقاديوش ستنقدو إذنة نوراتشو متقازو سوتشن إذنة نوراتشو هلهم إذنة نورو يزاني الله يزن لنا رحم الله عبدا سمحا إذا باع سمحا إذا اشترى سمحا إذا اقتدى الله يزن اللت سيغزام أزانيونا سيشتم أزانيونا سبحان الله أزانيونا سيشت إذنة تنش كاترف ذالو نيت علي بتلي نقروچون دزي تبك بميلو بس أتلي إذنة تاتش ያለው ማህበረሰብ ኑሮ ታች ያለው ማህበረሰብ ይቸገራል ይጨነቃል የዚህ ሰዓት አዛኝ ስትሆን አላህ ያዝንልሃል አንተ ለፍጡር ነው ያዘንከው ላንተም ያዝንልህ ፈጣሪ ነው አላህ ደግሞ ያዘነለት ሰው ሁሌም እድለኛ ነው ስለዚህ እዝነት ማከላችን ይኑር ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها أشرا اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين وارض اللهم عن الخلفاء الراشدين على أئمة المهديين أبي بكر وعمر وعثمان وعلي وأن بقية أصحاب نبيك أجمعين والتابعين لهم بإحسان وأنا معهم برحمتك يا أرحم الراحمين اللهم أعز الإسلام وانصر المسلمين واحمي هذا الدين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين يا رب العالمين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة سبسكرايب بمرق بيتساب يهرو